የማቴዎስ ወንጌል ምዕራፍ 15 ላይክ በማድረግ ጀምሩት። ከዚህ በኋላም ከኢየሩሳሌም የመጡ ጸሐፎችና ፈሪሳውያን ወደ ጌታችን ወደ ኢየሱስ ቀርበው እንዲህ አሉ። ደቀ መዛሙርቱ የሽማግሌዎችን ሥርዓት ለምን ይተላለፋሉ? እንጀራ በሚበሉበት ጊዜ እጃቸውን አይታጠቡምና። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? እግዚአብሔርስ አባትህንና እናትህን አክብር፣ በአባቱና በእናቱ ላይ ክፉ ቃልን የተናገረ ፈጽሞ ይሙት ብሏል። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁ የእግዚአብሔር ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ በእናንተ ላይ እንዲህ ሲል መልካም ተናገረ። ይህ ሕዝብ በከንፈሩ ያከብረኛል፣ በልባቸው ግን ከእኔ እጅግ ይርቃሉ። የሰው ወግ የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። ሕዝቡም ጠርቶ እንዲህ አላቸው፣ ስሙ አስተውሉም። ሰውን የሚያረክሰው ወደ አፍ የሚገባው አይደለም፣ ከአፍ የሚወጣው ሰውን ያረክሰዋል እንጂ። ከዚህ በኋላ ደቀ መዛሙርቱ ቀርበው ፈሪሳውያን ንግግርህን ሰምተው እንዳንጎራጎሩ ታውቃለህን? አሉት። እርሱም መልሶ እንዲህ አለ፣ የሰማዩ አባቴ ያልተከላት ተክል ሁላ ትነቀላለች። እነርሱን ተዋቸው፣ ዕውሮችን የሚመሩ ዕውሮች ናቸውና። ዕውርን ዕውር ቢመራው ሁለቱም ወደ ጉድጓድ ይወድቃሉ። ጴጥሮስም መልሶ ምሳሌውን ተርጉምልን አለ። ጌታችን ኢየሱስም እንዲህ አላቸው፣ እናንተም ገና ይህን አላስተዋላችሁምን? ወደ አፍ የሚገባው ሁሉ ወደ ሆድ እንዲወርድ ወደ ውጭም እንዲወድቅ አታውቁምን? ከአፍ የሚወጣው ግን ከልብ ይወጣል፣ ሰውንም የሚያረክሰው ይህ ነው። ከልብ ክፉ ሐሳብ ይወጣልና፣ ይኸውም መግደል፣ ምንዝርነት፣ ዝሙት፣ ስርቆት፣ በሐሰት መመስከር፣ ስድብም ነው። ሰውን የሚያረክሱት እነዚህ ናቸው። እጅን ሳይታጠቡ መብላት ሰውን አያረክሰውም። ጌታችን ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆ አንዲት ከነዓናውያን ሴት ከዚያ አገር ወጣ፣ አቤቱ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ ያሰቃያታልና እያለች ጮኸች። ጌታችን ኢየሱስ ግን አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት፣ እኛን እየተከተለች ትጮኻለችና ብለው ማለሉት። እርሱም መልሶ ከእስራኤል ቤት ወደ ጠፉ በጎች ብቻ እንጂ አልተላከሁም አላቸው። እርሷ ግን ቀርባ አቤቱ እርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አዎን ጌታዬ፣ ውሾች እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚህም በኋላ ጌታችን ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ከዚያች ሰዓት ጀምራ ልጇ ዳነች። ጌታችን ኢየሱስ ከዚያ አልፎ ወደ ገሊላ ባህር አጠገብ ደረሰ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም ወደ እርሱ ቀርቦ ከእርሱ ጋርም አንካሶች፣ ዕውሮች፣ ደንቆሮዎች፣ ልምሾዎችንና ሌሎችንም ብዙዎች በሽተኞችን አምጥተው ከጌታችን ከኢየሱስ ክርስቶስ እግር በታች አኖሯቸው። እርሱም አዳናቸው። ሕዝቡም ዲዳዎች ሲናገሩ፣ ሽባዎችም ሲድኑ፣ አንካሶች ሲሄዱ፣ ዕውሮች ሲያዩ አይተው እስኪደነቁ ድረስ የእስራኤልን አምላክ አመሰገኑ። ጌታችን ኢየሱስም ደቀ መዛሙርቱን ጠርቶ እነዚህ ሰዎች ያሳዝኑኛል፣ በዚህም ከኔ ጋር ከዋሉ 3 ቀን ነውና የሚበሉት የላቸውም፣ በመንገድ እንዳይደክሙ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ እንጀራ በምድረ በዳ ከወዴት እናገኛለን አሉት። ጌታችን ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 እንጀራ ጥቂት ዓሣም አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። 7ቱን እንጀራና ዓሣውን ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁራሽ 7 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከልጆች በቀር 4000 ወንዶች ነበሩ። ሕዝቡም አሰናብቶ ወደ ታንኳ ገባ፣ ወደ ሜግዶልም አገር ሄደ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩልኝ።